በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ የተሰኛችሁ የእግዚአብሔር ልጆች የድንግል ማርያም የአስራት የጻድቃን የሰማዕታት የቃል ኪዳን ልጆች ሁላችሁም በእግዚአብሔር ፍጹም ሰላም እላችኋለሁ። እንደምን አላችሁ? እንኳን ለእመቤታችን ለድንግል ማርያም የዕረፍት በዓል በሰላም አደረሳችሁ። ይህችን ሰዓት ባርኮ ቀድሶ እዚህ ያደረሰን አምላካችን ልዑል እግዚአብሔር ስሙ የተመሰገነ ይሁን። እንዲሁም ከሞት ወደ ሕይወት ከሐሳር ወደ ክብር ከሲኦል ወደ ገነት የተሸጋገርንባት የድኅነታችን መሰላል የወላዲተ አምላክ የጻድቃን የሰማዕታት የመላእክት የቅዱሳን ስማቸው እንደየማዕረጋቸው የተመሰገነ ይሁን። ደብተራ ፍጽምት ዘጳውሊ ፈለሰት እምዘይበሊ ሀበ ይበሊ። ፍጽምት የሆነች የብርሃን ደብተራ ወይንም ድንኳን ከዚህ ከሚያልፈው ከሚጠፋው ዓለም ወደማያልፈው ወደማይጠፋው ዓለም ሄደች፣ ተሸጋገረች። እንግዲህ እንደ እግዚአብሔር መልካም ፈቃድ እንደ እግዚአብሔር ቸርነት ይህንን መነሻ በማድረግ አጠር ላለ ደቂቃ እንማራለን። እግዚአብሔር አምላክ በአባቶቻችን ጉባኤ እየተገኘ የራቀውን እያቀረበ የጎደለውን እየሞላ የተሰወረውን እየገለጸ ሲያስተምራቸው ሲመክራቸው እንደነበረ ሁሉ በእኛም ጉባኤ ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሆንልን። የብርሃን ድንኳን ከሚያልፈው ዓለም ወደማያልፈው ዓለም ፈለሰች፣ ተሰደደች። እንግዲህ ደብተራ እንደሚታወቀው በብሉይ ኪዳን ነዋየ ቅዱሳቱን ታቦተ ጽዮንን የቤተ እግዚአብሔር መገልገያውን በሙሉ ይዞ አካቶ ስለተገኘ ደብተራ ተብሏል። እመቤታችንም እግዚአብሔር አምላክን 9 ወር ከ5 ቀን ሰማይን ከነግሱ ምድርን ከነልብሱ ዓለምን በሙሉ ይዞ በማህፀኗ ስላደረ እመቤታችን ደብተራ ተብላለች። ደብተራ ፍጽምት ዘጳውሊ ፍጽምት የሆነች የብርሃን ደብተራ ተብላለች። ምናልባት ደብተራን ካነሳን ዘንድ አሁን በብዙ ሰዎች ዘንድ የተሳሳተና ጥሩ ያልሆነ አመለካከት በደብተራ ላይ ይታያል። በሌላው ደብተራ ማለት ሊቃውንቱ ማህሌቱን፣ ሰዓታቱን፣ ቅዳሴውን የቤተ እግዚአብሔርን ቃለ እግዚአብሔር በሙሉ ጠንቅቀው የሚችሉ ሰዎች ደብተራ ይባላሉና እነዚህን ትልቅ አባቶች ምሁራንን ትውልዱ ባለማወቅም ይሁን ባለመረዳት በተሳሳተ መንገድ ደብተራ ሲባል ከሌላ ጋር ያያይዙታል። ይህ ማለት ከጠንቋይ ጋር ያያይዙታል። ግን ደብተራ ማለት እንደ ሰዎች እንደሚሉት ጠንቋዮች ሳይሆኑ ሊቃውንቱን ነው ማለት ነው። እመቤታችንም ደብተራ ተብላ በደብተራ ተመስላለች። ቅድም እንደነገርኋችሁ ሁሉን ሰማዩን ምድሩን የፈጠረ አምላክ ሁሉን ይዞ በማህፀኗ 9 ወር ከ5 ቀን ማህፀኗን ዓለም አድርጎ ስለኖረ በዚህ ምክንያት ደብተራ ተብላለች። ስለዚህ ቅዱስ ያሬድ ደብተራ ፍጽምት ዘጳውሊ ፈለሰት እምዘይበሊ ሀበ ይበሊ ፍጽምት የሆነች የብርሃን ደብተራ ከሚያልፈው ከሚጠፋው ወደማያልፈው ዓለም ሄደች ይለናል። ሁላችንም እንደምናውቀው ይህ ሳምንታት ወይንም ለሁለት ሱባኤ ያህል
ፍልሰታ ለማርያም እያልን እየጾምን እየጸለይን እንዲሁም ሰዓታት እየቆምን ቅዳሴውን እያስቀደስን ቅዳሴ ማርያም ትርጓሜውን እየሰማን ለእመቤታችን ያለንን ፍቅር ስንገልጽ ከርመናል። ዛሬ ደግሞ 16ኛው ዕለት የፈጸምንበት ሰዓት ነው። ሁለቱን ሱባኤ የፈጸምንበት ጊዜ ነውና እመቤታችንም ያረገችበት የትንሣኤዋ ዕለት ነው። እመቤታችን እንግዲህ የሷ ታሪክ የሷ ሕይወት በአጠቃላይ ቢጻፍ ሰማይ ምድር ብራና ሰዎችና መላእክት ጸሐፊዎች ብንሆን አብህርት ሁሉ ቀለም ቢሆን እጽዋቱ መጻፊያ ብዕር አይባን መራመሚያ መዳመጫ ቢሆን ስለእመቤታችን የሚነገረውን ስለእመቤታችን ያለውን ክብር ጠንቅቀን ፈጽመን ጽፈን አንጨርሰውም። እመቤታችን ታሪኳ፣ ተአምሯ፣ ታላቅነቷ እጅግ ሰፊና የረቀቀ ነው። ይሁን እንጂ አጠር ላለ ደቂቃ ስለእመቤታችን ፍልሰት እንነጋገራለን። በድጋሚ እግዚአብሔር አምላክ አይነ ልቦናችንን ያብራልን፣ እዝነ ልቦናችንን ይክፈትልን። እመቤታችን በተወለደች በ3 ዓመቷ ወደ ቤተ መቅደስ ገብታለች። በቤተ መቅደስ 12 ዓመት 15 ዓመት ይሆናታል። ከጌታችን ከኢየሱስ ክርስቶስ ጋር 33 ዓመት ከ3 ወር 9 ወር ከ5 ቀን ጌታን በማህፀኗ ይዛለች። በአጠቃላይ 49 ይሆናል። በዮሐንስ ወንጌላዊ ቤት 15 ዓመት 64 ዓመት ሲሆናት እግዚአብሔር አምላክ ድንግል ማርያምን አስፈቀዳት። ነፍስሽ ከስጋሽ ሊለይ ነው፣ ከዚህ ከሚያልፈው ከሚጠፋው ዓለም ወደማያልፈው ወደማይጠፋው ዓለም ልትሸጋገሪ ነው ብሎ አስፈቀዳት ነው የሚለን። እግዚአብሔር አምላክ እንኳን አይደለም እመቤታችንን ይቅርና ሌሎቹ ቅዱሳንንም ቢሆን የጊዜ ሞታቸውን ይነግራቸዋል፣ ያሳውቃቸዋል። መቼ እንደሚሞቱ ይናገራሉ። ራሳቸውም አንዳንዶቹ ያውቁታል፣ የሚሞቱበትን ቀን ያውቁታል፣ ይነገራቸዋል ማለት ነው። እና በፈቃዷ ነው እመቤታችንን በፈቃዷ ከዚህ ዓለም ወደዚያኛው ዓለም እንደምትሸጋገር ሲነገራት ለጊዜው እንዴት ሊሆን ይችላል? ሰማዩን ምድሩን የፈጠርክ አንተን ወልጄ እንዴት ሞት ይገባኛል ስትለው አንቺ ካልሞትሽ በሲኦል ያሉ ነፍሳት አይወጡም ብሎ ወደ ሲኦል ይዟት ሄደ ነው የሚለው። በዚያን ቦታ ላይ ነፍሳት ሁሉ ሲወድቁ፣ ሲነሱ፣ ሲንጫጩ፣ ሲያለቅሱ፣ ሲያነቡ አየች። አንጀቱስ ምን አንጀት ነው? እባክሽ እመቤታችን ለእኛ ስትይ ሙሽልን አሏት ይለናል። እና በዚህን ሰዓት ለእናንተ ለወገኖቼ ስንኳን 1 ጊዜ 7 ጊዜ ብሞት ይሻለኛል ብላ በፈቃዷ ነፍሷ ከስጋዋ ተለየ። በዚህን ጊዜ አባቶቻችን ሐዋርያት ተሰበሰቡ። ጸሎተ ፍታቱን ለማድረስ ዳዊቱን ለመድገም ማህሌቱን ለመቆም እግዚአብሔርን ለማመስገን በዝማሬ በይባቤ እመቤታችንን ለመሸኘት ተሰበሰቡ። ቦታው እስራኤል ሀገር ውስጥ ነው። ከዚያ ሁሉን ነገር አከናውነው ጸሎተ ፍታቱን ሁሉ አከናውነው የሚገባውን አድርገው ተገንዘው ከፈጸሙ በኋላ ወደ ጌቴሴማኒ ሊቀብሯት ይዘዋት ሲሄዱ መንገድ ላይ አንድ ያልታሰበ ታሪክ ተፈጸመ። አይሁዶች በዚያን ሰዓት ጌታችን አምላካችን ኢየሱስ ክርስቶስ 33 ዓመት ከ3 ወር በዚህ ዓለም ኖሮ አስተምሮ ማረጉን እያሰሙ ሁልጊዜ ሲቆጩ ሲናደዱ ነበርና ቀድሞ ከዚህች የተወለደውን እነዚህ ሐዋርያት የሚባሉት ቀብረው ተነሳ አረገ እያሉ አሁን ድረስ ያውኩናል። ደግሞ ዛሬችን ቀብረው ነገ ተነሳች አረገች እያሉ ሊያውኩን አይደለም? ንዑናውያ በእሳት ኑ በእሳት እናቃጥላት ብለው ተሰባሰቡ ነው የሚለው። ተሰባስበው ሲማከሩ ማን ቀድሞ ይያዝ፣ ማን ይቅደም፣ ማን ፊት ይሂድ እየተባባሉ
ሲነጋገሩ ታውፋንያ የሚባል በጉልበቱ የሚመካ በጉልበቱ የሚያምን እኔ ብሮጥ እቀድማለሁ፣ ብጨብጥ አጠብቃለሁ፣ ብመታ አደቃለሁ፣ ከኔ የበለጠ ኃይለኛ የለም፣ ማንም አይነካኝም፣ ምንም አይነካኝም፣ ቀድሜ እኔ ስጋው ያለበትን አልጋ ይዘዋለሁ፣ ከዚያ እናንተ ተረባርባችሁ ይዘናት እናቃጥላለን ብለው ተነሳሱ። ፈጥኖ እየሮጠ ሄደና የእመቤታችን ቅዱስ ስጋ ያለበትን የአልጋውን ሸንኮር ጨበጥ ሲያደርገው የእግዚአብሔር መልአክ በዚያ ቦታ ላይ ነበርና ሁለት እጁን በሰይፍ ቆረጠው ነው የሚለው። በዚህም ጊዜ እጆቹ ከአልጋው ከሸንኮር ላይ ተንጠልጥሎ ቀረ። እመቤታችንም በእኔ ምክንያት ይህ ሰው ነፍሱ ከስጋው ሊለይ አይገባም አለች። ርኅራኄተ ልብ ስለሆነች፣ አቁራሪተ መዓት ስለሆነች ቅዱስ ጴጥሮስን እባክህ ወደ እግዚአብሔር ጸልይ፣ ይህ ሰው እጆቹ ይመለሱለት አለችው። ቅዱስ ጴጥሮስም ጸለየ፣ ወደዚያው እጆቹ ተመለሱለት ይለናል። እንግዲህ ከታውፋንያ ታሪክ የምንማረው ጉልበት እንደማያዋጣ፣ ኃይል እንደማያዋጣ፣ ኃይል ጉልበት የኛ የባህሪያችን እንዳልሆነ ከእግዚአብሔር ያገኘነው ነው። ስለዚህ ሁላችንም ይህ ድምፅ የሚሰማን ሁሉ በጉልበታችን፣ በእውቀታችን፣ በሀብታችን፣ በኃይላችን፣ በስልጣናችን፣ በመልካችንም ጭምር ባለን ነገር ሁሉ መኩራራትና መተበት አይጠበቅብንም። እንደ ታውፋንያ ልናስብ ያስፈልጋል። በታውፋንያ የደረሰው በእኛ ሊደርስ ስለሚችል በጉልበታችን መመካት የለብንም ማለት ነው እና በዚያን ሰዓት እግዚአብሔር አምላክ ቅዱሳን ሐዋርያት ባሉበት ሰዓት ከሐዋርያት መካከል ቅዱስ ዮሐንስን ጨምሮ የእመቤታችንን ቅዱስ ሥጋም በደመና ነጥቆ ወይንም ወስዶ ገነት ከዕፀ ሕይወት ስር አኖራት። ቅዱስ ዮሐንስም የእመቤታችን ቅዱስ ሥጋ እያጠነ ለጥቂት ጊዜ ተቀመጠ ይለናል። እንግዲህ መታደል ነው የድንግል ማርያምን ሥጋ እያጠኑ በገነት መኖር። ቅዱስ ዮሐንስ ተወሰነ ጊዜ ከተቀመጠ በኋላ ወደ ወንድሞቹ ወደ ሐዋርያት ተላከ ይለናል። ወደ ሐዋርያት መጥቶ ወንድሞቼ ሐዋርያት ወንድማችን የእመቤታችን ነገር እንደምን ሆነ አሉት። እሷስ ገነት ከዕፀ ሕይወት ስር አለችላችሁ አላቸው። ለወንድማችን ለዮሐንስ ተገልጻ ለእኛ ሳትገለጥ እንዴት ትቀራለች? እኛም እንደ ወንድማችን የእናታችን የድንግል ማርያምን ጸጋና በረከት ማግኘት አለብን ብለው ነሐሴ 1 ሱባኤ ጀመሩ ይነዳል። እንግዲህ እመቤታችን ያረፈችው ጥር 21 ቀን ያረፈችው። እስከዚያ ድረስ የነበረው ገነት ነበር ማለት ነው እና ነሐሴ 1 ሱባኤ ጀመሩ። 14ኛው ቀን ሲፈጸም ነሐሴ ባተው እንዳጋጣሚ ሰኞ ቀን ነበረ። 14ኛው ቀን እሁድ ይሆናል። ነሐሴ 14 ቀን እሁድ ቀን የእመቤታችንን ቅዱስ ሥጋ እግዚአብሔር አምላክ አምጥቶ ለሐዋርያት ሰጣቸው። ሐዋርያትም እንደገና ስብሐተ ጸሎቱን አድርሰው ሁሉ ነገር አከናውነው ቀበሯት ይለናል። በተቀበረች በ3ኛው ቀን እንደ ልጇ እንደ አምላካችን እንደ ኢየሱስ ክርስቶስ መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳትል ተነሳች፣ አረገች። ስታርግ በደመና ላይ እንዳለች ከሐዋርያት አንዱ የሆነው ቅዱስ ቶማስ ሀገረ ስብከቱ እንደኬ ነበርና እዚያ ሲያስተምር ከርሞ በደመና ተጭኖ ወደ ኢየሩሳሌም ሲመለስ በደመናው ላይ ተገናኙ። መላእክት ቶማስ እመቤታችን እኮ ናት አትሰግድላትምን አሉት። ወፈቀደ ይደቅ እምደመናሁ ከደመናው ላይ ለመውደቅ ፈለገ። በጣም ተናደደ። ምክንያቱም ቀድሞ የልጅሽን ትንሣኤ ሳላይ ቀረሁ፣ ደግሞ ዛሬ ያንቺን ትንሣኤ ሳላይ ቀረሁን ብሎ ነው። በዚህም ጊዜ እመቤታችን ቶማስ
አይዞህ አንተ ትንሣኤን እርገቴን አይተሃል፣ ወንድሞች ግን ይሄን ሁሉ አላዩ፣ አሁንም ተነሳች አረገች ብለህ ሂድ ንገራቸው አለችው። ምን ምልክት ይዘሃል ቢሉኝሳ አላት። በዚህ ጊዜ የተገነዘችበትን ሰበኑን ሰጥታ ሰደደችው። ወደ ሐዋርያት መጥቶ ወንድሞቼ የእመቤታችን ነገር እንዴት ሆነ አላቸው። እሷስ አግኝተን ቀብረናታል አሉት። ተው ይህ ነገር አይሆንም አይመስልም፣ በጥር ሞት መቃብር በነሐሴ እንዴት ሊሆን ይችላል አላቸው። ቅዱስ ጴጥሮስ ፈጠን ብሎ እንዲያውም በብስጭት መልክ አንተ እንጂ ቀድሞም ተጠራጣሪ ነህ፣ ቀድሞ የጌታን ትንሣኤ ሳላይ አላምንም ብለህ እጅህን ካስገብተህ ብብቱን ዳሰህ የጌታችን አካል ዳሰህ እጅህ ከእሳት እንደገባ ጅማት እርር ኩምትር አለ። አንተ ብቻ ተጠራጥረህ አትቀርም፣ ሌሎችን ሁሉ ስታጠራጥር ትኖራለህ ብሎ ዶማውን አካፋውን ይዞ እየሮጠም እመቤታችንን ወደ ቀበሩበት ቦታ ላይ ቢሄድ መቃብሩ ክፍት ነው፣ እመቤታችን የለችም። ደንግጦ ቆመ። ቅዱስ ቶማስ አታምኑኝም ብዬ ለማስረዳት ነው እንጂ እመቤታችንስ አርጋለች፣ ምን ምልክት ይዘሃል አሉት። ይኸው ብሎ የተገነዘችበትን የገነዙበትን ሰበን ሰጣቸው። ያንን እነሱ ከ12 ተካፍለው በየመስቀላቸው በየመቋሚያቸው ላይ እያደረጉ ዕውራን ሲያበሩበት፣ ለምጻም ሲያነሱበት፣ ሙታን ሲያነሱበት፣ ታላላቅ ተአምራት ሲያደርጉበት ኖረዋል። ዛሬም ድረስ አባቶቻችን መስቀል ላይ ሱቲ ወይንም ጨርቅ ነገር እናያለን። ይሄ የእመቤታችን መግነዝ ምሳሌ ነው ማለት ነው። ምናልባት ይህንን የማያውቅ ሰውና ያልተረዳ ሰው መስቀሉ እንዳይቆሽሽ ወይንም ለውበት የተደረገ ይመስለዋል። በቤተ ክርስቲያን የሚከናወኑ ምስጢራት ሁሉ እያንዳንዳቸው ምሳሌና ትርጓሜ አላቸው። እኛ ባለማወቃችን ባለመረዳታችን እንጂ እያንዳንዳቸው በምሳሌ በትርጓሜ የተሰሩ የተቀመጡ ናቸው ማለት ነው። እና በዓመቱ ደግሞ ለወንድማችን ለቶማስ ተገልጻ ለኛም ሳትገለጽ እንዴት ትቀራለች? እኛም የእመቤታችን ክብር ማግኘት አለብን ብለው ነሐሴ 1 ድጋሚ ሁለተኛ ሱባኤ ገቡ ይለናል። ሱባኤያቸውን በ16ኛው ቀን ይጨርሳሉ። በ16ኛው ቀን አምላካችን ኢየሱስ ክርስቶስ እመቤታችንን መንበር አድርጎ እሱ ሰራኤ ቄስ ወይንም ዋና ቄስ ማለት ነው፣ እስጢፋኖስ ሰራኤ ዲያቆን ዋና ዲያቆን አድርጎ ሌሎቹንም ሐዋርያት በየማዕረጋቸው ልዑካን አድርጎ ቀድሶ አቆረባቸው ይለናል። ወደዚያው ዘጸዋ ስመኪ ወዘገብረ ተስካረኪ እምህር ለኪ ስምሽን የጠራ ዝክርሽን ያዘከረ ቤተክርስቲያንሽን ያሳነጸ በስምሽ ያበላ ያጠጣ መልካም ያደረገ ሁሉ እምርልሻለሁ። ለሐዋርያትም ዘጸዋ ስመክሙ ወዘገብረ ተስካረክሙ እምህር ለክሙ ስማችሁን የጠራውን ዝክራችሁን ያዘከረውን ቤተክርስቲያናችሁን ያሳነጸውን በስማችሁ መልካም የሰራውን ሁሉ ምሬላችኋለሁ ብሎ ቃል ገባላቸው ይለናል። እንግዲህ የእመቤታችን የፍልሰት በዓል ወይንም ነሐሴ 16 የምናከብረው በዓል ባጭሩ ይህንን ይመስላል። የእመቤታችን በረከት፣ የጻድቃን የሰማዕታት አማላጅነት፣ ተራዳይነት አይለየን። ወስብሐት ለእግዚአብሔር። ይቆየን። ማርያም አርጋለች ወደ ገነት ማርያም